132 ዓመታትን አስቆጥሯል። በዓለምም እድሜ ጠገብ ከሚባሉ ፖስታ ቤቶች አንዱ ነው የኢትዮጵያ ፖስታ። በኢትዮጵያ የዘመናዊነት ጉዞ ታሪካዊነቱና መሰረቱ የጸና ነው። አሁን ደግሞ ኢትዮጵያ ለምትገነባው የዲጂታል ጉዞ የማዕዘን ድንጋይ ሆኖ ግልጋሎቱን ቀጥሏል። የኢትዮጵያ ፖስታ የሳጥን አልባ የመልእክት አገልግሎት ወይም ቨርቹዋል ፖስት ቦክስ እና የፖስታ ገበያ የተሰኙ አዳዲስ መተግበሪያዎችን ይፋ አድርጓል። እነዚህ መተግበሪያዎች የ2030 ዲጂታል ኢትዮጵያን ወደ ተግባር የሚለውጡ ሆኖ ተገኝተዋል። የዘመኑ መልእክተኞች የፖስታ ገበያና የቨርቹዋል ፖስታ ሳጥን እነዚህ መተግበሪያዎች አጼ ቴዎድሮስ ከዘመናት በኋላ የጠየቋቸውን የጥበብ መሳሪያዎች በዘመናዊ መልኩ ይዘውልን የመጡ የዛሬዎቹ መልእክተኞች ናቸው። እነዚህ ዛሬ ያለማናቸው አዳዲስ የዲጂታል መተግበሪያዎች የዲጂታል ኢትዮጵያ ስትራቴጂን ወደ ተግባር የሚለውጡ የ21ኛው መቶ ክፍለ ዘመን አስገዳጅ ቴክኖሎጂዎች ናቸው። የነበሩ አሰራሮች ኢትዮጵያ ፖስታን በተመለከተ ማዘመንና ለቀጣይ የዲጂታል ዘመን ዝግጁ ሆኖ ከመጠበቅ አንጻር ከዚህ ቀደም እንሰጥ የነበረው ዋና አገልግሎቶች በተለይ ፖስታ ሳጥን አገልግሎትን ነው። እንግዲህ ቀደም እንዳያችሁት ቨርቹዋል ፒኦ ቦክስ ብሎ በአዲስ መልክ ሙሉ በሙሉ ስልክ ላይ መሰረት ባደረገ ዘመናዊ በሆነ አሰራር ያስተዋወቅ ነው ማለት ነው። ስለዚህ እንግዲህ ገና እየጀመርን ነው 2030ን ግን በጣም አንድ ትልቅ ኮንትሪቢዩት የሚያደርግና አብዛኛው ማህበረሰብ ሊጠቀመው የሚችለው አገልግሎት ይሆናል ብለን እናምናለን። የፖስታ ገበያ መተግበሪያ አነስተኛና መካከለኛ ኢንተርፕራይዞች የሚያጋጥማቸውን የመገበያያ መሰናክሎችን በማቃለል በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ የሚረዳ ነው። የገበያ ተደራሽነትን ከማስፋት አንጻር ይህ የዲጂታል መገበያያ አማራጭ አነስተኛና መካከለኛ ኢንተርፕራይዞች ምርቶቻቸውን ለሀገር ውስጥና ለዓለም አቀፍ ገበያ በቀላሉ እንዲያቀርቡ የሚያስችላቸው ሲሆን ይህም ከዚህ ቀደም በቦታና በጊዜ ተወስኖ የነበረውን የገበያ አማራጭ በማስፋት አምራቾች ከተለያዩ ዓለም አቀፍ አካባቢዎች ካሉ ደንበኞች ጋር በቀጥታ እንዲገናኙ ያደርጋል። የግብይት ወጫቸውንም ይቀንሳል። የኢትዮጵያ አምራቾችና ኤስኤምኢዎች የውጭ ገበያ አክሰስ እንዲያገኙን ያስቻልናቸው። ስለዚህ ባንዴ ወደ ውጭ ወጥተናል ማለት ነው። ስለዚህ በቀጣይ ደግሞ ውጭ ካሉ ትልቅ ማርኬት ፕሌሶች ጋር ኢንቴግሬት በማድረግ በጣም የገበያ አድማሱ እየሰፋ እንዲሄድ የምናደርግ ይሆናል ማለት ነው። ስለዚህ አሁን ላይ ይህን ፕላትፎርም በመጠቀም በአጠቃላይ ኤስኤምኢዎችና ሀገር ውስጥ አምራቾች ምርታቸውን በሀገር ውስጥ ብቻ ሳይሆን ከሀገር ውጭም ላሉ ተጠቃሚዎች ማቅረብ ችለዋል ማለት ነው። አሁን ላይ የፖስታ ገበያ የአቅርቦት ሰንሰለትን በማቀላጠፍና በማዘመን የንግድ ወጪን በእጅጉ ከመቀነሱን ባሻገር ምርቶችን ከአምራቹ ወደ ተጠቃሚው ለማድረስ የሚፈጀውን ጊዜና ወጪ በመቆጠብ ኢንተርፕራይዞች ይበልጥ ትርፋማ እንዲሆኑ ያግዛል። ምርቶች ከአምራቾች ለመድረስ የሚፈጀውን ጊዜና ወጪ ከመቀነስ አኳያም መተግበሪያዎቹ አይነተኛ ሚና አላቸው። በተጨማሪም የኢትዮጵያ ምርቶች በዓለም አቀፍ ገበያዎች እንዲተዋወቁ ያግዛል። የምርትን ጥራት ማሳደግና ሜዲን ኢትዮጵያ ከማስተዋወቅ አኳያ ይህ ዲጂታል ፕላትፎርም የጥራት ቁጥጥር መስፈርቶችን እንዲሁም የተጠቃሚዎችን ግብረ መልስ በማካተት ሜዲን ኢትዮጵያ የሚለውን ስያሜ ወይም ብራንድ ከብዛት ባለፈ የጥራትና የታማኝነት ማህተም እንዲሆን ያደርገዋል። ማርኬት ፕሌስ ላይ የምናስቀምጣቸው ነገሮች በተቻለ አቅም ሳቢ ሆነው ገበያ እንዲያገኙ ጥረት ማድረግ ያስፈልጋል። ዋናው ነገር ግን ጥራት ያለው ምርት ማምረት ነው። ጥራት ያለው ምርት ደግሞ ተመጣጣኝ በሆነ ዋጋ ማቅረብ ያስፈልጋል። ለሱም ደግሞ የኢትዮጵያ ፖስታ ሎጂስቲክስ ኮስቶችን በጣም በማሳነስና ጥሩ አጋር ሆኖ ይህን ንግድ ለማስታለጥ ዝግጁ ነው ማለት ነው። ስለዚህ እነዚህ ነገሮች አጣምረን ተወዳዳሪ ሆነን እንቀርባለን ብለን እናስባለን። እንደ ሀገር ምርቶቻችን ተፈላጊ ናቸው። በተለያየ አጋጣሚ ያስተዋልነው ነው። ሶስቱን አዋህደን አሁን ዲጂታል በሆነ አሰራር ወደ ገበያ እናቀርባለን ማለት ነው። አይሆፕ ዴፊኒትሊ ስኬታማ እንሆናለን ብለን እናምናለን። እንደ ሀገር የሳጥን አልባ ፖስታ ደንበኞች የግል ፖስታ ሳጥን ቁጥር ሳይኖራቸው የራሳቸውን ስልክ ቁጥር እንደ ፖስታ አድራሻ እንዲጠቀሙ የሚያስችል ነው። በተጨማሪም እቃዎችን ደንበኞች ባሉበት አድራሻ እንዲደርሳቸው በማድረግም ቀደም ሲል የነበረውን የገንዘብ ብክነትና እንግልትን የሚያስቀር መሆኑ ተነስቷል።